ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። ይሄንን ደረጃ ስንደርስ ያለ ችግር ያለ ተግዳሮት አይደለም። ወጣቶች ይሄ የምርጫን የፖለቲካ ተሳትፎን ከእድሜ ጋር የማገናኘትና ለሌሎች አካላት ለትላልቅ ሰዎች ወይንም ለጎልማሳዎች የሚተዉት ጉዳይ ሆኖ ተስተውሏል። ይህ የመጣንበት መንገድ የሚያሳየው ነው። በሌላው በኩል ደግሞ ለወጣቶች እድል የመስጠት ሂደቶች ላይም ደግሞ አነስተኛ መሆን ይታያል። ዲሞክራት ፓርቲ መሪ ሐኪም ጄፍሪ ጦርነቱን በአስቸኳይ እንዲቆምና ኮንግረሱ የጦርነት ስልጣን ውሳኔን እንዲያጸድቅ ግፊት ማድረጋቸው ትራምፕ ለድርድሩ እጃቸውን እንዲሰጡ ካደረጓቸው ዋና ዋና ምክንያቶች አንዱ ነው። መገናኛ ብዙሃን የሕዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። የኢትዮጵያ አየር መንገድ 80ኛ ዓመቱን በደማቅ ሁኔታ ሊያከብር መሆኑ ተገልጿል። የ80 ዓመታት ጉዞ አልጋ በአልጋ ባይሆንም ፈተናዎችን በብቃት ማለፍ ከስኬት ላይ እንዲደርስ ማስቻሉን ተመላክቷል። አየር መንገዱም ከበረራ መዳረሻ መስፋፋት ባሻገር በተቋማዊ አቅም ግንባታ ላይ ከፍተኛ ኢንቨስትመንት እያደረገ እንደሚገኝ ተገልጿል። ዳግም ተገኝ የኢትዮጵያ አየር መንገድ 80 ዓመታት የታመነ አገልግሎት የማይደበዝዝ ቅርስ በሚል መሪ ቃል 80ኛ ዓመት የምስረታ በዓሉን በተለያዩ ዝግጅት ማክበር መጀመሩን ይፋ አደረገ። አየር መንገዱ 8 አስርት ዓመታትን ያስቆጠረ የጽናት የእድገትና የተግባራዊ ስኬት ማሳያ መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። መጋቢት 30 ቀን 1938 ዓ.ም የመጀመሪያ ዓለም አቀፍ በረራውን በማድረግ ወደ አቪዬሽኑ ኢንዱስትሪ የተቀላቀለው የኢትዮጵያ አየር መንገድ ጉዞ አልጋ ባልጋ ባይሆንም ፈተናዎችን በብቃት በማለፍ ከስኬት ማማ ላይ መድረስ መቻሉን ዋና ስራ አስፈጻሚው ተናግረዋል። አየር መንገዱ የዓለም አቀፍ ተደራሽነቱን በማስፋት በአሁኑ ወቅት ከ150 በላይ ዘመናዊ አውሮፕላኖችን በማሰማራት ወደ 145 ዓለም አቀፍ መዳረሻዎች በመብረር ላይ እንደሚገኙም ተናግረዋል። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። ይሄንን ደረጃ ስንደርስ ያለ ችግር ያለ ተግዳሮት አይደለም። በዘመኑ አየር መንገዱ የፈተኑት ብዙ ተግዳሮቶች አጋጥመውታል። ጥቂቶችን ለመግለጽ ያህል በደርግ ዘመን አየር መንገዱን ህልውናውን የሚፈትን ትልቅ ፈተና አጋጥሞታል። ደርግ በኢህአዴግ መንግስት ሲተካ አገራችን በጦርነት ወቅት በነበረችበት ጊዜ የኢትዮጵያ አየር መንገድ እንደዚሁ ትልቅ ፈተና ውስጥ ወድቆ ሀቡን ከአዲስ አበባ ወደ ናይሮቢ በመውሰድ ያችን የፈተና ጊዜ አልፏል። ከዚያ በኋላም በኢትዮ ኤርትራ ጦርነት ጊዜ አገራችን ጦርነቱ ስትገባ የኢትዮጵያ አየር መንገድን የሚፈታተን ችግር ውስጥ ገብቶ ነበር። ያንንም ፈተና ተቋቁመን ወጣናል። በቅርቡ ኮቪድ የመጣ ጊዜ መላው ኤር ትራንስፖርት ኢንዱስትሪው ትልቅ ፈተና ውስጥ በገባ ጊዜ የኢትዮጵያ አየር መንገድ ያንን ፈተናም በብልሃት በቁርጠኝነት ማለፍ ችሏል። አየር መንገዱ በተቋማዊ የድርጅት ባህሉና በሰው ኃይል አጠቃቀሙ ረገድም ጠንካራ መሰረት እንዲኖረው ማድረጉ 80 ዓመታትን በድል ለመወጣት እንዳስቻለው የሚናገሩት ደግሞ የኢትዮጵያ አየር መንገድ ግሩፕ የሰው ሀብት አስተዳደር ምክትል ፕሬዝዳንት በቀለ ባይ ናቸው። በየዓመቱ በሺዎች የሚቆጠሩ አዳዲስ ሰራተኞችን ሲቀበል እያንዳንዱ ሰራተኛ የአየር መንገዱ ራዕይና አሰራር እንዲገነዘብ የሚያስችል ስርዓት ተዘርግቷልም ይላሉ። ይህ ጠንካራ የሰው ኃይል አስተዳደር በተለይም የወጣቱን አቅም በመጠቀም ረገድ ለድርጅቱ ስኬት ቁልፍ ሚና ተጫውቷል ሲሉም አክለዋል። በአመት እንግዲህ በቀላሉ ከ3000 እስከ 4000 ሰራተኞች ይሄን ድርጅት ይቀላቀላሉ። ይሄ ቀላል ቁጥር አይደለም። ይሄ ሰራተኛ ሲቀላቀለን የኢትዮጵያ አየር መንገድ ቤተሰብ ሲሆን ይሄ የጠነከረውን የኮርፖሬት ካልቸር ማስቀጠል ፈተና ሊገጥመው ይችላል።
ይሄ ፈተና እንዳይገጥመው እንግዲህ ትልቁ ስራ የምንሰራው ምንድነው? የተቀናጀ ኢንዳክሽን እና ኢንዶክትሪኔሽን ፕሮግራም የምንለው አለ። እያንዳንዱ ሰራተኛ ወደ አየር መንገድ ሲቀላቀል ቶሮ የሆነ ዲቴል የሆነ ስለ አየር መንገዱ የምናስረዳበት፣ ስለ አየር መንገዱ አሰራር እና ዲሲፕሊን የምናስረዳበት ትልቅ የሆነ ፕሮግራም አለን። አየር መንገዱ ከበረራ መዳረሻ መስፋፋት ባሻገር በተቋማዊ አቅም ግንባታ ላይ ከፍተኛ ኢንቨስትመንት እያደረገ ይገኛል ያሉት ደግሞ የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። በተለይም በ1950ዎቹ የተመሰረተው የአቪዬሽን አካዳሚ አሁን ላይ በአፍሪካ ቀዳሚ የስልጠና ማዕከል ለመሆን የበቃ ሲሆን የጥገናና እድሳት ማዕከሉም የአየር መንገዱንና የሌሎች ተቋማትን ፍላጎት በብቃት እያሟላ ስለመሆኑም አመላክተዋል። 80 ዓመታት የበረራ አድማስ ማስፋት ብቻ አይደለም፣ አውሮፕላን ማዘመን ብቻ አይደለም። ትልቅ ድርጅቱ ሲሰራ የቆየው የተቋም ግንባታ ነው። የድርጅቱን መስፋፋትና እድገት እንዲደግፉ የውስጥ አቅሙን በከፍተኛ ደረጃ በፍጥነት የገነባባቸው ዓመታት ነበሩ። በ1950ዎቹ ዓመታት የአውሮፕላን ጥገና በትንሹ ጀምሮ ዛሬ የኢትዮጵያ አየር መንገድ የሚያበራቸውን አውሮፕላኖች አካላት በሙሉ እስከ ከፍተኛው የጥገና ደረጃ ድረስ መጠገን የሚችል አቅም ገንብተናል። አየር መንገዱ ታሪካዊ ቅርሱን፣ ስኬቶችንና የወደፊት ግቦቹን የሚያጎለብትን ይህንን 80ኛ ዓመት ክብረ በዓል በቀጣዮቹ 6 ወራት ውስጥ በተለያዩ ሀገራዊና ዓለም አቀፋዊ ዝግጅቶች በድምቀት እንደሚያከብርም በጋዜጣዊ መግለጫው ላይ ተብራርተዋል። በኢትዮጵያ ከ70 በመቶ በላይ የሚሆን የሕዝብ ቁጥር የሚሸፍኑት ወጣቶች ለሀገሪቱ የዲሞክራሲ ግንባታ የጀርባ አጥንት ቢሆንም በፖለቲካዊ ሂደቶች ላይ ያላቸው ተሳትፎ አሁንም በግንዛቤና በትምህርት ተቋማት ክፍተቶች የተገደበ መሆኑ ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴርም የወጣቶች ድምፅና ተሳትፎ ለሰላምና ዲሞክራሲ በሚል ባካሄደው ሀገራዊ ንቅናቄ ወጣቶች ከመምረጥ ባለፈ በፖለቲካ ፓርቲዎች ማኒፌስቶና በውሳኔ አሰጣጥ ላይ ንቁ ተሳትፎ በማድረግ ለሀገሪቱ የወደፊት ዕጣ ፈንታ ወሳኝ ሚናቸው እንዲወጡ ጥሪ ቀርቧል። ኃይለ ገብርኤል ታደሰ ኢትዮጵያ በምታካሂዳቸው ሀገራዊ ምርጫዎችና የፖለቲካ ሂደቶች ውስጥ የወጣቱ ተሳትፎ ወሳኝ መሆኑ በተደጋጋሚ ይነገራል። ወጣቶች በሀገሪቱ የሕዝብ ቁጥር ውስጥ ያላቸው ከፍተኛ ድርሻ ግምት ውስጥ በማስገባት በፖለቲካው ዘርፍ ያላቸው ንቁ ተሳትፎ ለሀገሪቱ ዲሞክራሲ ግንባታ የጀርባ አጥንት እንደሆነ ይታመናል። በተለይም በትምህርት ተቋማት የሚሰሩ የምርምር ስራዎችና ስልጠናዎች ወጣቶችን ለተሻለ የፖለቲካ አመራር ለማብቃት ትልቅ ድርሻ አላቸው። በመጪው ምርጫም ሆነ በሌሎች የፖለቲካ ተሳትፎች ወጣቶች ትልቅ እድል ቢኖራቸውም የትምህርት ተቋማት ወጣቱን ለፖለቲካ ብቁ በማድረግ ረገድ ግን ክፍተቶች እንዳሉባቸው የድሬዳዋ ወጣቶች ፌዴሬሽን ተወካይ ዮሐንስ ታደሰ ይናገራሉ። አሁን ከሆነ ምህዳሩ ላይ ትልቅ የሆነ እድል አለ ብዬ ነው ማስበው። ወጣቶች ወደ ፖለቲካው ዘርፍ ገብተው ለመሳተፍ ግን ደግሞ ከዚህ በፊት በተለይ ኢትዮጵያ ውስጥ ያሉ ትላልቅ የትምህርት ተቋማት በምን ያህል ደረጃ ወጣቱን ለፖለቲካ ብቁ ለፖለቲካ ተሳትፎ ብቁ አድርገውታል ብለን ስንጠይቅ ግን በጣም ትልቅ ክፍተት አለ። አሁን በይበልጥ ደግሞ ትላልቅ የትምህርት ተቋማት በፖለቲካው ዘርፍ የበቁ በደንብ ያወቁ ሪሰርች የሰሩ ራሳቸውን በተለያየ ልምምድ ውስጥ ያበቁ ትውልዶች መፍጠር የሚችል ከሆነ ነገ ይህንን ሀገር ይበልጥ የሚመሩ ማግኘት እንችላለን። ወጣቶች በፖለቲካ ሂደት ውስጥ ያላቸውን ተሳትፎ ዝቅተኛ እንዲሆን ካደረጉ ምክንያቶች መካከል ፖለቲካን ከእድሜ ጋር የማያያዝ አመለካከት በዋነኝነት ይጠቀሳል። የሲዳማ ክልል ወጣቶች ማህበር ፕሬዚዳንት በቃሉ መሰረት ብዙ ወጣቶች ፖለቲካን ለትላልቅ ሰዎች ወይንም ለጎልማሶች ብቻ የተተወ ጉዳይ አድርገው መመልከታቸውና በፖለቲካ ፓርቲዎች ውስጥ ያላቸው ተሳትፎ ውስን መሆኑን በማንሳት ለውጦች ግን መኖራቸውን ገልጸዋል። እንደ ምክንያት ካነሳን ያው ሁለት አይነት ምክንያት አለ የሚል የኔ የግል ምልከታ አለኝ። አንደኛው ወጣቶች ይሄ የምርጫን የፖለቲካ ተሳትፎን ከእድሜ ጋር የማገናኘትና ለሌሎች አካላት ለትላልቅ ሰዎች ወይንም ለጎልማሳዎች የሚተዉት ጉዳይ ሆኖ ተስተውሏል። ይህ የመጣንበት መንገድ የሚያሳየው ነው። በሌላው በኩል ደግሞ ለወጣቶች እድል የመስጠት ሂደቶች ላይም ደግሞ አነስተኛ መሆን ይታያል። ይህ ከዚህ ፊትም በመጣንበት የፖለቲካ ፓርቲዎች ምን ያህል ወጣቶች ተሳትፎ አላቸው የምንለውም በዛ ልክ መመልከት ይቻላል። እንዳልኩህ ግን ከጊዜ ወደ ጊዜ በፊት ከነበረው ዛሬ ላይ ያለው የተሻለ ነው። ግን መዳረሻችን
እቅዳችንን ስናይ መሆን ያለበትን ደግሞ ስናይ ገና መስራት የሚገባን ተሳትፎ መጨመር የሚገባው መሆኑን መረዳት እንችላለን። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ጉዳይ ሚኒስቴር ዴኤታ ወይዘሮ ሙና አህመድ ፖለቲካዊ ተሳትፎ ማለት በምርጫ ወቅት የመምረጫ ካርድ መውሰድ ብቻ አለመሆኑን በመግለጽ ከዚያ ባለፈ የፖለቲካ ፓርቲዎች የሚያቀርቧቸውን ማኒፌስቶች በሚገባ በመመርመር የወጣቶችን አጀንዳ መያዛቸውን ማረጋገጥና በውሳኔ አሰጣጡ ላይ ንቁ ተሳትፎ ማድረግ እንደሚጨምር ገልጸዋል። ፖለቲካዊ ተሳትፎ ማለት የምርጫ ካርድ መውሰድ ብቻ ሳይሆን የፖለቲካ ፓርቲዎች በሚያቀርቧቸው ማኒፌስቶዎች የወጣቶችን አጀንዳ በትክክል ማስቀመጣቸውን በጥልቀት መመርመርና መከታተል፣ ውሳኔያችሁ በካርዳችሁ ማሳረፍ ማለት ነው። ወጣቶች በፖለቲካ መድረክ በንቃት ሲሳተፉ የሀገሪቱ የፖለቲካ አመራር አዲስ ሀሳቦችን፣ የቴክኖሎጂ እውቀቶችንና የፈጠራ ሀሳቦችን እንዲያገኝ ያስችላል። ይህም ፖለቲካ ከኋላ ቀር አመለካከትና ካረጁ አስተሳሰቦች ወጥቶ ሁሉንም የህብረተሰብ ክፍል ያካተተና ዘመኑን የዋጀ ፖለቲካ እንዲሆን ያደርገዋል። ወጣቱ የሀገሪቱን የህዝብ ቁጥር 70% ያህል እንደሚሸፍንና ከዚህ ውስጥም ወደ 50 ሚሊዮን የሚጠጉት ለመምረጥ ብቁ መሆናቸውን የሚገልጹት ደግሞ በሚኒስቴር መስሪያ ቤቱ አደረጃጀት አቅም ግንባታ ዴስክ ኃላፊ አቶ አድነው አበራ ናቸው። ወጣቶች የምርጫ ዋና ተዋናይ ሞተር መሆን እንዳለባቸውና ከምርጫ በፊትም የወጣቶችን አቅም ለማጎልበት የተለያዩ ስራዎች ሲሰሩ መቆየታቸውን ያነሳሉ። ወጣቶች በዚህ ምርጫ ላይ ዋና ተዋናይ መሆን አለባቸው፣ መሪ መሆን አለባቸው። የዚህ ምርጫ ሞዴል የዚህ ምርጫ ሞተር ነው ብለን ብንጠራቸው የሚያንስባቸው አይደለም። ኢትዮጵያም የወጣት ሀገር ስለሆነች በዚህ ምርጫ ላይ ሀገር አቀፍ ምርጫ ስለሆነ ወጣቱ መሳተፍና ባለቤት መሆን ግዴታ ነው። ስለዚህ ይህን ወጣት ተሳትፎ ኦንቦርድ ለማምጣት ግዴታ ግንዛቤና ንቅናቄዎች ያስፈልጋሉ። በእርግጥ በዚህ ብቻ በምንሰራቸው አይደለም፣ በምርጫ ሰዓት በምንሰራቸው ብቻ ሳይሆን ከምርጫ በፊት የሰራናቸው የወጣቱን አቅም ለማጎልበት የተሰሩ ስራዎች አሉ። እነሱ ወጣቱን የመወሰን አቅም ብቃት ያጎለበቱ ናቸው። የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ድምጽና ተሳትፎ ለሰላምና ዲሞክራሲ በሚል ሀገራዊ ንቅናቄን አካሂዷል። በመድረኩ ላይ ወጣቶች በሀገሪቱ የወደፊት ዕጣ ፈንታ ላይ ወሳኝ ሚና እንዳላቸው በመረዳት በምርጫ ሂደቶች ላይ ያላቸውን ንቁ ተሳትፎ በማጠናከርና በሀገራዊ የፖለቲካ ጉዳዮች ላይ ያላቸውን ግንዛቤ በማሳደግ የዲሞክራሲ ስርዓት ግንባታው የተሳካ እንዲሆን የበኩላቸውን ድርሻ መወጣት እንደሚኖርባቸው ተመላክቷል። ላለፉት 37 ቀናት ሲካሄድ የነበረው የመካከለኛው ምስራቅ ጦርነት ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት እንዲቆም ተደርጓል። ለዚህ የተኩስ አቁም ስምምነትም በአሜሪካና በኢራን በኩል በርካታ ገፊ ምክንያቶች እንደነበሩ ተሰምቷል። ከስምምነቱ ጀርባም ከፓኪስታን በተጨማሪ ቻይናና ሩሲያም የጎላ ሚና እንዳላቸው ተገልጿል። ደምሰው ሽፈራው ከአውሮፓውያኑ መጋቢት 2 ቀን 2026 ጀምሮ ለ37 ቀናት በአሜሪካ እስራኤልና ኢራን መካከል ሲካሄድ የነበረው ጦርነት በፓኪስታንና በቻይና አደራዳሪነት ለ2 ሳምንት በሚቆይ የተኩስ አቁም ስምምነት ለጊዜው ጋብ ብሏል። ይህ ጦርነት አሜሪካን ካልተጠበቁ ዲፕሎማሲያዊ ፈተናዎች ጋር እንዳጋፈጣትም ተነግሯል። የትራምፕ አስተዳደር አጋሮቼ ከሚላቸው ማለትም ከኔቶና ከአውሮፓ ሀገራት የሚጠበቀውን ወታደራዊና ዲፕሎማሲያዊ ድጋፍ አላገኝም። በተለይም ፈረንሳይና ጀርመን ጦርነቱን ያልተፈለገ ጥቃት በማለት ማውገዛቸው አሜሪካን በብቸኝነት እንድትቆም አድርጓታል። በተቃራኒው እንደ ፓኪስታን፣ ቻይናና ሩሲያ ያሉ ሀገራት በቀጠናው ያላቸው ተጽዕኖ በከፍተኛ ሁኔታ ጎልቶ ታይቷል። ፓኪስታን በጠቅላይ ሚኒስትር ሸህባዝ ሻሪፍ እና በጦር አዛዡ አሲም ሙኒር አማካኝነት በአሜሪካና በኢራን መካከል መልእክተኛ በመሆን ድርድሩ በኢስላማባድ እንዲካሄድ በማድረግ ቁልፍ ሚና መጫወታቸውን ዘጋርዲያን አስነብቧል። ሩሲያ በበኩሏ ለኢራን የሳተላይት መረጃዎችን በመስጠት የአሜሪካንና የአጋሮቿን እንቅስቃሴ እንድትከታተል ረድታለች። ቻይና ደግሞ የኢራን ዋነኛ የነዳጅ ደንበኛ መሆኗን በመጠቀም ቴህራን ወደ ድርድር ጠረጴዛ እንድትመጣ የኢኮኖሚ ጫና አድርጋለች። ይህ ሁኔታ የአሜሪካን የዓለም አቀፍ የበላይነት ጥያቄ ውስጥ የከተተና አዲስ የኃይል ሚዛን በመካከለኛው ምስራቅ መፈጠሩን ያሳየ ክስተት ነው። በአሜሪካ የውስጥ ፖለቲካ በኩልም ፕሬዚዳንት ትራምፕ ከዚህ በፊት ታይቶ የማይታወቅ ጫና ገጥሟቸዋል። የዲሞክራት ፓርቲ መሪ ሐኪም ጄፍሪ ጦርነቱን በአስቸኳይ እንዲቆምና ኮንግረሱ የጦርነት ስልጣን ውሳኔን እንዲያጸድቅ ግፊት ማድረጋቸው ትራምፕ ለድርድሩ እጃቸውን እንዲሰጡ ካደረጓቸው ዋና ዋና ምክንያቶች አንዱ ነው። በተመሳሳይ መልኩ ከሪፐብሊካኖቹም በኩል ማንኛውም ስምምነት በኮንግረሱ በኩል ሳይመረመር እንዲያልፍ የሚሉ ጥያቄዎች መበራከታቸው በትራምፕ አስተዳደርና በሕግ መወሰኛ ምክር ቤቱ መካከል ያለውን አለመተማመን አጉልቶታል። የትራምፕ የህዝብ ተቀባይነት በነዳጅ ዋጋ መናርና በጦርነቱ ስጋት ምክንያት በከፍተኛ ሁኔታ ማሽቆልቆሉም ለስምምነቱ መፋጠን ሌላው ምክንያት እንደሆነ ሲኤንኤን ዘግቧል። የጦርነቱ ወታደራዊ ኪሳራ በአገራቱ መካከል ያለውን የቴክኖሎጂና የሰው ኃይል ልዩነት ቢገልጽም ሁሉም ወገኖች ግን ክፉኛ መጎዳታቸውን ያሳያል።
እስራኤል 23 ሲቪሎችንና 11 ወታደሮችን ስታጣ ኢራን ያስወነጨፈቻቸውን ሚሳኤሎች ለመከላከል ብቻ በቢሊዮን የሚቆጠር ዶላር ወጪ አድርጋለች። አሜሪካ በበኩሏ 15 ወታደሮቿንና በርካታ ዘመናዊ የጦር አውሮፕላኖቿን አጣለች። አንድ ኤፍ-15 ተዋጊ አውሮፕላን በኢራን ተመቶ መውደቁና ሌሎች በሳውዲና በኩዌት የሚገኙ የጦር አውሮፕላኖች መውደማቸው አሜሪካ በአየር ላይ ያላት የበላይነት በፍጹም አስተማማኝ እንዳልሆነ አሳይቷል። ለዚህ ጦርነት አሜሪካ በአንድ ወር ውስጥ ብቻ ከ40 ቢሊዮን ዶላር በላይ ወጪ ማድረጓ ጦርነቱ የተሸከመው ኢኮኖሚ ምን ያህል ግዙፍ እንደሆነ ማሳያ በማድረግ ዘ ኢንዲፔንደንት አስነብቧል። የጦርነቱ ትልቁ መሳሪያና ዓለምን ወደ ድርድር ያስገደደው የሆርሙዝ ወጥመድ ነው። የሆርሙዝ የባህር ወሽመጥ መዘጋት የዓለም የነዳጅ ፍሰት በ20 በመቶ በመቀነሱ ምክንያት የነዳጅ ዋጋ በአንድ በርሜል ከ150 ዶላር በላይ ተመዝግቧል። ይህ ደግሞ በትራምፕ አስተዳደር ላይ ከፍተኛ የውስጥ ፖለቲካዊ ጫናን ፈጥሯል። የዓለም የንግድ ድርጅት ባወጣው መረጃ መሰረት በባህር ትራንስፖርት መስተጓጎል ምክንያት የዓለም ንግድ ፍሰት በ12 በመቶ ቀንሷል። የኢራን የኢኮኖሚ ጉዳትም ቀላል አልነበረም። የኢራን የሀገር ውስጥ ምርት እስከ 10.4 በመቶ ያህል ሲቀንስ የሪያል ምንዛሬም ከፍተኛ ውድቀትን አስተናግዷል። ይህም በሀገሪቱ ውስጥ የምግብ ዋጋ ግሽበትን ወደ 57.9 በመቶ እንዲያሻቀብ ስለማድረጉ አልጀዚራ ዘግቧል። አሁን የተደረሰው የሁለት ሳምንቱ የተኩስ አቁም ስምምነት ዓለምን ከጥፋት አፋፍ ለጊዜው ቢመልሳትም ዘላቂ ሰላም ግን አሁንም በከፍተኛ ጥርጣሬ ውስጥ ነው። በቀጣይ በፓኪስታን ዋና ከተማ ኢስላማባድ የሚደረገው ድርድር ለቀጠናው ብቻ ሳይሆን ለዓለም ደህንነትም ወሳኝ ነው። በድርድሩ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ ጃሬድ ኩሽነር እና ስቲቭ ዊትኮፍ ይሳተፋሉ የተባለ ሲሆን ይህም የትራምፕ አስተዳደር ለጉዳዩ የሰጠውን ትኩረት ያሳያል። ይሁን እንጂ የኢራን የኒውክሌር ፕሮግራም የወደፊት እጣ ፈንታ፣ የአሜሪካ ጦር ከመካከለኛው ምስራቅ የመውጣት ጥያቄና የሆርሙዝ ወሽመጥ የክፍያ ውዝግብ አሁንም ለሰላሙ እንቅፋት ሊሆኑ የሚችሉ ትላልቅ ጉዳዮች መሆናቸውን ቢቢሲ አስነብቧል። ኢራን ማዕቀቦች እንዲነሱላት፣ የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣና ከሁሉም በላይ ደግሞ በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ እስከ 2 ሚሊዮን ዶላር የሚደርስ የታሪፍ ክፍያ እንዲጣል ጠይቃለች። ይህ የታሪፍ ጥያቄ ግን በባህረ ሰላጤው ሀገራት ማለትም በተባበሩት አረብ ኤሚሬትስና በኳታር ዘንድ ከፍተኛ ተቃውሞን አስነስቷል። እነዚህ ሀገራት ወሽመጡ ዓለም አቀፍ መተላለፊያ መሆኑ ቀርቶ በኢራን የገቢ ምንጭነትና የፖለቲካ ጫና ማሳደሪያነት መዋሉ ለቀጠናው ሰላምና ለንግድ ነጻነት ትልቅ ስጋት መሆኑን ይሞግታሉ። ኢራን ግን ይህንን ገቢ በጦርነት የወደሙ መሰረተ ልማቶቿን መልሳ ለመገንባት እንደምትጠቀምበት ትገልጻለች። ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያ በወራት ልዩነት ውስጥ የቀረቡባትን 2 ግዙፍ ዓለም አቀፍ የኢንቨስትመንት ክሶች በድል ማጠናቀቋን የፍትህ ሚኒስቴር ገለጸ። በድል ከተጠናቀቁት ዋና ዋና ክሶች የመጀመሪያው የቱርኩ የኮንስትራክሽን ኩባንያ አቅርቦት ከነበረው በድምሩ ከ500 ሚሊዮን ዶላር በላይ ክስ ኢትዮጵያ በበቂ የክርክር አቅም መርታቷ ተገልጿል። ኩባንያው በለገዳዲና ድሬ ግድቦች አቅራቢያ የኢንዱስትሪ ዞን ለማልማት ፍቃድ ሰጥቶት እንደነበርም ሚኒስቴሩ አስታውሷል። ሌላው አፍሪካን አሴት ፋይናንስ ካምፓኒ ሆልዲንግ የተሰኘው እንዲሁም በተለምዶ ኢትዮሊዝ እየተባለ የሚጠራው በኔዘርላንድስ የተመዘገበ ኩባንያ የተመለከተ ክስ ነው። በኢትዮጵያ ሕጎች የተደነገጉ ግዴታዎችን እንዲያከብር ለማድረግ የተሰጡ ማስጠንቀቂያዎችን እንደ ኢንቨስትመንት ጥበቃ መብት ጥሰት በመቁጠርም 400 ሚሊዮን ዶላር በላይ ካሳ እንዲከፈለው የጠየቀበት ክስ ሌላኛው ጉዳይ መሆኑ ተገልጿል። 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ በአዲስ አበባ ከተማ መካሄድ ጀመረ። ተቋሙ የተጣለበትን ተልዕኮ በብቃት እንዲወጣ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል ሲሉ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገልጸዋል። ከዚህ ቀደም ለሀገሪቱ እንደ ዋና ምሰሶ ይታይ የነበረው የውጭ እርዳታ በአሁኑ ወቅት አስተማማኝና በቂ አለመሆኑን አምባሳደሩ ጠቅሰዋል። ይህ ሁኔታ ለአፍሪካውያን አንድ ግልጽ አማራጭ ብቻ ትቷል ያሉት አምባሳደሩ እርሱም በአንድነት መቆም፣ የመቋቋም አቅምን ማጠናከርና ወደ ሰብአዊ ሉዓላዊነት መራመድ ነው ብሏል። ጉባኤው 39 አፍሪካ ሀገራት ተሳታፊ የሆኑበት ሲሆን በነገው ዕለት ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ ምግብና መድኃኒት ባለስልጣን የጥራት ቁጥጥር ስርዓትን ለማጠናከር የሚያስችል በሞጆ ደረቅ ወደብ መግቢያና መውጫ ኬላ የምግብና የመድኃኒት ላቦራቶሪ አስጀመረ።
የተመረቀው የፍተሻ ስርዓትም የምግብና መድኃኒት ጤንነትን ለመቆጣጠር የሚረዳ በቴክኖሎጂ የታገዘ ላቦራቶሪ ነው ተብሏል። ዛሬ የተጀመረው የ3 ደረጃ የምርመራ ስርዓትም የጤና አገልግሎት አሰጣጥ ጥራትን ለማስጠበቅ የሚደረገውን ጥረት እንደሚያግዝም ተገልጿል። ከዚህ ባሻገር የሥራ ቦታው ምቹ እንዲሆንና ሌሎች አስፈላጊ ግብዓቶችን የማሟላት ስራ በትኩረት እየተከናወነ መሆኑ የተነገረ ሲሆን ባለስልጣን መስሪያ ቤቱም በሞጆ ደረቅ ወደብ ያስጀመረው የፍተሻ ስርዓትም የአገልግሎት ቅልጥፍናን እንደሚጨምርም በማስመረቂያ መርሃ ግብሩ ላይ ተነግሯል። በአንጎላ በደረሰ የጎርፍ አደጋ ከ40 በላይ ሰዎች ሕይወታቸው ማለፉ ተነገረ። በሀገሪቱ በተከታታይ በጣለው ከባድ ዝናብ ሳቢያ ሊከሰት መቻሉንም የሀገሪቱ ባለስልጣናት አስታውቋል። በአደጋው ከ600 በላይ ቤቶች ወድመዋል የተባለ ሲሆን ከ51 ሺህ በላይ ሰዎች ደግሞ ለጉዳት መጋለጣቸው ተዘግቧል። የሀገሪቱ አስቸኳይ ጊዜ አደጋ ቡድን ጉዳት ለደረሰባቸው ዜጎችም ድጋፍ እያደረገ መሆኑ ሲገለጽ፣ ሌሎች የነፍስ አድን ስራዎች እየተሰሩ መሆኑ ተገልጿል። አንጎላ ከቅርብ ዓመታት ወዲህ ባልተለመደ ሁኔታ እየገጠማት ያለው ድርቅና ድንገተኛ የጎርፍ አደጋም በዓለም አቀፍ ደረጃ እየታየ ያለው የአየር ንብረት መዛባት ውጤት ነው ሲልም አፍሪካ ኒውስ ዘግቧል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቴ ጋር መገናኘታቸውና መምከራቸው ተሰማም። ፕሬዝዳንቱ ይህን ያደረጉት አሜሪካ ከኢራን ጋር በገባችበት ጦርነት ምክንያትም በኔቶ ውስጥ ከፍተኛ ውጥረት በነገሰበት ወቅት ነው። ኔቶ ለአሜሪካ ደህንነት ያለውን አስፈላጊነት ያስረዱት ዋና ጸሐፊው ጥምረቱ እንዳይፈርስ ጥረት እያደረጉ ነው ተብሏል። ፕሬዝዳንት ትራምፕም ከዚህ ቀደም ጊዜ ያለፈበት ነው ሲሉ ድርጅቱን መተቸታቸውን አስታወሰው አሶሺየትድ ፕሬስ አሁን ከኢራን ጋር ባለው ጦርነት አውሮፓውያን ሙሉ ድጋፍ እንዲሰጡ መጠየቃቸው የጥምረቱን የወደፊት ጣፈንታ አጠራጣሪ አድርጎታል ብሏል። ይህ ያሁኑ ውይይትም የጥምረቱን አንድነት ለመጠበቅ የሚደረግ የመጨረሻ ሙከራ ተደርጎ ይወሰዳል ሲል በዘገባው አስፍሯል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎችስ ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደ ዛውን ለፍ ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል።
ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።